ድንግል በክልኤ ማርያም ወላዲት አምላክ ጸሎታ ወበረከታ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋም ክብሯም በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ላሞችን የሚጠብቅ እግዚአብሔርን የሚፈራ በፍጹም ልቡናው እመቤታችን የሚወድ አንድ ቸር ሰው ነበረ። ያገለግላትም በቦታውም ሁሉ በፊቷ ይቆም ነበር። በመሄዱና በመመለሱ በመቀመጡና በመነሳቱ ሁሉ በመዓልትም በሌሊትም ሁልጊዜ የመላኩን ሰላምታ አያቋርጥም ነበር። በእመቤታችን በዓል ቀን በዚች ሌሊት በረዓድና ጽኑ ጥቅል ነፋስ ተነሳ። ያም ሰው በዚህ ሌሊት ከብርዱ ጽናት የተነሳ ከብቶቹ እንደሚሞቱ አሰበ። እያዘነና እየተከዘም ከግንቡ ወጣ። ሰማይን አይቶ እግዚአብሔርን ለመነው። እመቤታችን ይቅርታን ገንዘብሽ የሚሆን እመቤቴ ሆይ ይቅርታሽን ከኒ ከብቶች አታሪቂ አላት። ነገሩን በጨረሰ ጊዜ በምድር ላይ ወድቆ ሰገደና ያን ጊዜ በፍጹም ጸጥታ ሆነ። ያ ሰው ይህን ድንቅ ነገር ተአምር ባየ ጊዜ የተመሰገነ እግዚአብሔርን አመሰገነው። የይቅርታ እናት የመንፈስ ቅዱስ ማደሪያ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ማርያምሃ የምትባል ማርያም እመቤታችንም አመሰገናት። ከዚያም በኋላ እመቤታችን ተገልጣ ይህን ያህል ልትደክም ለምን ትወዳለህ? እኔስ ከዚህ ዓለም ድካም አርፈ ከኔ ጋር ትኖር ዘንድ ልወስድህ ወዳለሁ አለችው። እመቤቴ ሆይ እስከ መቼ ድረስ ትወስጂኛለሽ? አላት። እስከ 7 ቀን ነው አለችው። ወደሚኖርበትም ሂደህ አለቃውን ከድካምህ ያሳርፍ ዘንድ ከዛፍ በታች የተናገረች ያ እመቤቴ እንዲህ አለች ብለህ ንገረው አለችው። ያ ሰው ወደ ገዳም ሄደና መነኮሳት አይተው ስለምን መጣህ? እንስሳትህስ እንደምን ተውካቸው? አሉት። ከመምህሩ ዘንድ ነገር አለኝ አላቸው። ከመምህር ዘንድ ምን ትሻለህ? ልትነግረስ ከወደድህ ለመነኮሳት ንገራቸው እንጂ ብለው ጠየቁት። ለመምህር ነው እንጂ ለሌላ አልናገርም አለ። ወደ መምህሩም ወስደው ከብቶቹን የሚጠብቅ ብላቴና ከብቶቹንም ትቶ እንሆ መጣ አሉት። መምህሩም ከማደሪያው ወጥቶ ከብቶቹን የሚጠብቀውን ተናገረው። ከብቶች የሚጠብቀው ለገዳሙ መምህር ሰገደና አምላክን የወለደች እመቤታችን ያደረገችለትን ሁሉ ነገረው። ከዛፍ በታች የነገረችው ምልክት ነገረው። የገዳሙ መምህርም ከላሞቹ ጠባቂ አፍ ይህንን የነገር ምልክት በሰማ ጊዜ ከኖላዊ እግር በታች ወድቆ ሰገደ። ወደ ማደሪያውም ወስዶ ነጭ ሐር ምንጣፍ አነጠፈለት። ያገለግለውም ያከብረውም ነበር። እስከ 7 ቀን ድረስ ስለ እሱ ወደ እግዚአብሔር ይለምንለት ዘንድ ለመነው። 7ም ቀን በተፈጸመ ጊዜ መምህሩ መነኮሳቱ ስራቸውን ትተው ይባርካቸው ዘንድ በአንድነት እንዲሰበሰቡ አዘዛቸው። ከዚህም በኋላ መምህሩ ለመነኮሳቱ ሁሉ ይጸልይላቸው ዘንድ ላሞቹን የሚጠብቀውን ለመነው። መነኮሳቱ ግን እርስ በርሳቸው ያለ ድካምና ያለ ስራ እንኖር ዘንድ ስራ ፈት የሚያደርገን ለምንድን ነው ብለው ያደንቁት ነበር። ምንስ ይነገርሃል? ይህም ባይሆን ወደ ስራህ አይሰድህም። ይህን ነገር ሲነጋገሩ የሚያርፍበት ጊዜው ደረሰ። በጊዜውም ጊዜ ባረካቸውና ከዚህ በኋላ አርፎ ከዚህ ዓለም ተለየ። ያ መምህር ግን መነኮሳቱን አረጋጋቸው። ይህንን ላሞችን የሚጠብቀውንም ሰው እመቤታችን ወደ እርሱ እንደላከችው ነገራቸው። በጎ ዋጋቸውንም ትሰጣቸው ዘንድ የይቅርታ እመቤታችን እንዲያገለግሏት አዘዛቸው። ፈርታችሁ አክብሯት፣ በሰማይም በምድርም ይህች እመቤታችን የምትጠብቅ እንደሆነ እወቁ አላቸው። መነኮሳቱም ነገሩን በሰሙ ጊዜ የናቁትንና ያሙበትን ነገር ትተው በደላቸውን ይቅር ይላቸው ዘንድ ለመኑት። ታዘዙለትም፣ ፈሩትም። ይቅር የምትልና የምትማልድ እመቤታችንም አመሰገኗት። ልመናዋ ክብሯ ለዘላለም በእውነት ይደርብን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባዖት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ
ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን